ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም በፈረንጆቹ አቆጣጠር በቅርብ በ2026 ዓ.ም ተሰርቶ ለእይታ የበቃውን አክሽን አድቬንቸር የፊልም ዘውግ የያዘውን ሼልተር የተሰኘውን ቀውጢ ሙቪ ያመጣንላችሁ። እንደተለመደው ቪዲዮ ለብዙ ሰው እንዲደርስልን ላይክ ብቻ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው በሀገረ ስኮትላንድ ባህር ላይ የምትገኝ አንዲት ማንም የሌለባት ትንሽዬ ደሴት ላይ ብቻውን የሚኖረውን ማይክልን እያሳየን ሲሆን ለማይክልም በየሳምንቱ ጂሲ የተባለች ታዳጊ ሴት ከአጎቷ ጋር የሚያስፈልጉትን እቃዎች በጀልባ እያመጡም ይሰጡታል። ሁሌም አምጥተው በሩ ስር አስቀምጠውለት ይሄዳሉ። ማይክልም እነሱ እንደሄዱ ያመጡለትን እቃ ተቀብሎ ምንም ሳያናግራቸውም ይገባል። አንድ ቀን ጄሲም ከሚያመጡት እቃም ጋር ተጨማሪ ለማይክል እንደ ስጦታ ትንሽዬ ሳጥን ውስጥ ያለም እቃም አስቀምጣለት ብትመለስም ማይክልም ስጦታውን ትቶ እቃውን ብቻም ያስገባል። ቤቱ ውስጥም ቼዝ ሲጫወት መጠጥ ሲጠጣ እንደሚውልም እናየዋለን። ሳምንት አልፎ እንደተለመደው ጄሲ ከአጎቷ ጋር እቃም አምጥተው አስቀምጣለትም ባለፈው ሳምንት ያስቀመጠችለት ስጦታንም ስላልወሰደ ተናዳ ከህጋቸው ወጥታ በሩን አንኳኩታ ሲከፍትላት እንካ ብላ ስጦታውን ልትሰጠው ትሞክራለች። እሱም ታዲያ በሩ ሊዘጋባትም ሲል በእግሯን ብትይዘውም እግሯንም አስለቅቆ ዘግቶባትም ይገባል። በንዴትም ታዲያ እንደማትፈራውም ተናግራ እየሮጠች ትመለሳለች። አሁንም ስጦታው በሩ ስርም ይቀራል። ጄሲም ወደ አጎቷ ጀልባ በትንሽዬ ጀልባ እየተመለሰች ሳለች ከባድ ማዕበል ተነስቶ ይመታቸዋል። እሷም ወደ ባህር ውስጥ ወድቃ መስመጥ ትጀምራለች። ደሴቷም ላይ ማይክልም በውሻው ምልክት ተሰጥቶት ወደ መስኮቱም ሲመለከት ከርቀት ጄሲ እየሰመጠች እንዳለም አይቶ በሩን ከፍቶ ስጦታውን ጠልዞም አልፎት እየሮጠ በራሱ ጀልባ እሷም ጋር ደርሶ እግሯ በመረብ በአሳ ማጥመጃ መረብ ተጠላልፎ መዋኘት አቅቷት እየሰመጠች ያለችውን ጄሲን መረቡንም ፈቶላት አትርፏት ወደ ጀልባውም ከቶ ራሷንም ስለሳተች ሲፒአር ልቧ ላይ እየተገበረም ያተርፋታል። ለአጎትየውም ሳይደርስለት አጎትየውም ሰምጦም ይሞታል። ማይክልም ያተረፋትን ጄሲን ይዞ ወደ ቤቱም ይመለሳል። አመሻሽ ላይ ጄሲም ራሷን ከሳተችበት ስትነቃ ስለ አጎቷ ጠይቃ እንደሞተም ተነግሯት ታለቅሳለች። ሌሊቱን ሙሉ ከአልጋዋ ሳትወርድም እዛው ታድራለች። ማይክልም ታዲያ አዳሩን ሶፋው ላይ ያደርጋል። በንጋታው የእግር ቁስሏን እያከመላት እንዴት እስካሁን ፖሊስ አልጠራክም? ቤተሰቦቼ ሳልመለስ ስቀር ተጨንቀው እያፈላለጉኝ ይሆናል እያለች ተበሳጭታ ብትናገረውም ማይክል ግን እረፍት አድርጌ እናትሽ ድሮን እንደሞተች አባትሽን ደግሞ ጭራሽ እንደማታውቂው አውቃለሁም ብሏትም ይወጣል። እሷም ሌላ ነገር ይህ ሰውዬ እንዳያደርጋትም ሰግታ ቤቱን መበርበር ጀምራ ቢላ አግኝታ ትራሷ ስር ደብቃም ትይዟለች። ሌሊት ላይም በተኛችበት ቅዠት እያሽቃዣትም ስላለ ማይክልም ተጠግቶ ሊያረጋጋት ሲሞክር ነቅታም ታዲያ በቢላዋ ልትወጋው ብትልም ብትሞክርም እያስቆማት አትደናገጪ እየቃዠሽ ስለነበር ነውም እያለም አረጋግቷት እንዴት ቢላ ሰው ላይ መጠቀም እንዳለባትም እጇን እያስተካከለም ያሳያታል። በቀጣይ ቀናት እስኪሻላት ማይክልም እየተንከባከበ ምግብ እየሰራ እየተሸከመ ሳይቀር መጸዳጃ ቦታም እየወሰደ እንደ አባት ሲንከባከባት ይቆያል። ጄሲም ቤቱ ሲጨንቃት ማይክል ፈቅዶላት ወደ ውጪ ወጥታ ከውሻው ጋር አየር ትናፈሳለች። እንዴት ቤተሰቦቿን እንዳወቃቸውም ጠይቀው ድሮ ከአጎቷ ጋር በውትድርና እንዳገለገሉም ነግሯት ትክክለኛ ስሙን ይደብቃታል። እሷም ውሻውም ስም እንደሌለው ስታቅ ጃክ ብላም ስም ታወጣለታለች። ቼዝ መጫወት ጎበዝ ስለሆነችም ሲጫወት እያየችው ልትነግረውና ልታጫውተው አጫወት ዘዴም ልታሳውቀው ትሞክራለች። ማይክልም ታዲያ የእግሯን ቁስልም ፈቶ ሲመለከት እየተሻላት ሳይሆን ኢንፌክሽን እያያዛት እንደሆነ ማውቀው ወደ ሆስፒታል ይዟት ከሄደ ሌላ ችግር እንዳይፈጠር የሚያስፈልጋትን መድኃኒት ገዛዝቶ ሊመጣ በጀልባው አቅራቢያ ወዳለ መንደር ይጓዛል። ጄሲም እሱ ሲሄድ መሳቢያ ውስጥም የሳላቸውን ስዕሎች አግኝታ እየተመለከተች እሷ ውጪ ከውሻው ጃጋም እያለች እንደ ሳላት እንዲሁም የዛን ያስቀመጠችለትን ስጦታ እንደ ከፈተው ማይታ ስጦታው የነበረውም ትንሽዬ ደሴቷ ላይ ያለች የማብሪያ ቦታም እንደሆነ እናያለን። በሌላ ትዕይንት ኢንግላንድ ለንደን ከተማም ላይ ማናፎርት የተባለ ቲያ የሚል አፕ የሰራም ግለሰብ በመንግስት ሰዎች ምርመራ እየተደረገበት አፑ የሰዎችን የግል ሚስጥር ያወጣልም ሲባል እሱም በጭራሽ አሸባሪዎችን አድራሻም ያጋልጥልናል እያለ ለአፑም ይከራከራል። ከስብሰባው በኋላ
ማናፎርትም ከጠቅላይ ሚኒስተሯም ጋር ብቻቸውን ቢሮዋም ተገኝቶ ስለ አፑም እያወራት አፑ ሙሉ ለሙሉ ካገዱ ጉዳቱ እንደሚያመዝንም አስረድቷት ጠቅላይ ሚኒስተሯም ይህንን ከሰማች በኋላ ቢሮ ያለው ድምፅ መቅረጫውን አጥፍታ በድብቅ ለህዝቡ ከዚህ በኋላ አንተ የተባረረክና አፑም ስራ ያቆመ እናስመስላለን፣ ግን አንተ በድብቅ አፑን ማሰራትክን ትቀጥላለክም ብለው ይስማማሉ። ማይክል ጋም ስንመለስ የሄደበት መንደር ላይም በካሜራ እንዳይታይ ራሱን እየከለለ ወደ ፋርማሲም ገብቶ ለጄሲ የሚሆናትን መድኃኒት ገዛዝቶ እንዲሁም አቅራቢያ ያለ ልብስ ቤት ላይ በመግባት ቅርብ ያገኛቸው ለጄሲ ይሆናሉ ብሎ ያሰባቸውን ልብስም ገዛዝቶ ከዛ ሲወጣ ከፊት ለፊቱ ሰልፊ እየተነሱ ያሉ ሴቶች ካሜራ ውስጥም ሳያስበው ይገባል። በዛም የማናፎርት ቲያ የተባለው አፕም ለይቶት አሸባሪ በሚል እሱን ያወጣል። የማናፎርት ረዳት የሆነችው ሮቤራ የተባለች ኤጀንትም በአፋጣኝ ወታደሮቿን ወደ ቦታው እንዲላኩም ታዛለች። ጉዱን የማያውቀው ማይክልም ቤት ተመልሶ ለጄሲም የቁስሏን መጠቅለያ ጨርቅ ቀይሮላት ያመጣላትን መድኃኒት አስውጧት አዳዲስ ልብሶቹንም እንዲቀይር ያደርጋታል። አመሻሽ ላይ ሀገር ሰላም ብለው እራት እየተመገቡ ሳሉ ማይክልም ከርቀት ድምፅ ሰምቶ በመስኮት በኩል በአኩሊው መነጽሩ ሲመለከት በጀልባ ወደ 5 የሚጠጉ ወታደሮች ወደ እሱ እየመጡ እንዳሉም አይቶ በአፋጣኝ ጄሲን ባኞ ቤት እንድትደበቅም ነግሯት እሱም ወደ ውጭ ወጥቶ ተለቅ ያለ ገመድን በጥሶ ወደ ታች ትልቅ ድንጋይ እንዲወርድ አድርጎ አንደኛውን ወታደር በወጥመድ ይዞ ወደ ባህሩ ከቶ ይገለዋል። ኃይል ያለው መብራት ፊት ለፊታቸው አብርቶባቸው በጨለማ እንዲታያቸው የሚያደርገውን መሳሪያቸውን እንዳይሰራ በማድረግ ወታደሮቹም ያንን እያውላለቁ ሲተኩሱበት ወደ ተራራውም እየሮጠ አንድ በአንድ እየተፋለመ ይገላቸዋል። አንደኛው ወታደርም ወደ ቤት ውስጥ ገብቶ በውሻው ጃክ ሲጠቀም ታዲያ ተኩሶ ጃክንም ገሎ ባኞ ቤት ውስጥም ገብቶ የተደበቀችው ጄሲን አግኝቶና አግቶ አንጠልጥሏት ይዟት ይወጣል። ይህን ያላወቀው ማይክልም የቀሩትን ወታደሮች እየተፋለመ እቃ የሚያስቀምጥበት ቦታ ውስጥም ሲገቡለት ሁለቱን ወታደሮች በሚዘገንም ሁኔታ ገሏቸው። ሌላኛው ጄሲንም አንጠልጥሎ ወደ ጀልባው እየሮጠም እንዳለም ስላየ በሞቱ ወታደሮች ሽጉጥም አድርጎ ከርቀት እግሩን መቶ ጥሎት እዛው ተኩሶም ይገለዋል። ጄሲንም ነፃ ያወጣታል። እኛም የወታደሮቹ ልብስ ላይ የተገጠመ የሚቀርጽ ካሜራም እንዳለም እያየን ማይክልም ጄሲን እዛው እንድጠብቀው ነግሯት ቤት ውስጥ ተመልሶ የሞተውን ውሻውንም ሲያዩ እያዘነ ተሰናብቶትም ደብቆ ያስቀመጠው ስልክን ተጠቅሞ ማንነቱን ወዳላወቅነው እሱ ወደሚያውቀው ሰው ደውሎ ወደ እሱ እየመጡ እንዳሉም ነግሮት የስልኩን ሲም አውጥቶም ሰባብሮም ጥሎ ጄሲንም ይዞ በጀልባ ደሴቷን ለቀው ጉዞ ይጀምራሉ። ወታደሮቹ የተገደሉባት የላከቻቸው ሮቤራም ታዲያ የኮምፒውተር ቴክኒሽያን እያስጠራች ስለ ጄሲና ማይክል እንድታጣራላት ትነግራታለች። ጄሲና ማይክልም ስኮትላንድ ላይ ያለች ሌላ መንደር ላይ ደርሰው ማይክልም እየደማ እንዳለም ያየችው ጄሲም ተጨንቃ እንቁም ብትለውም የሚንቀሳቀሱበት መኪናንም አይቶ ለመስረቅ የመኪናውን ቁልፍም ስላጡ ማይክልም ጠበንጃውን ለጄሲ እንዴት መተኮስ እንዳለባት አስተምሯት ሰጥቷት ወደ መኪናው ባለቤት ቤት ውስጥም ገብተው ቁልፉን እየፈለገም ሳለ በቤቱ ባለቤት ልጅም ይታያል። ወዲያው የልጁ አባትም እዛው ደርሶ ማይክል ላይ ጠበንጃውን በደቀነ ሰዓት ጄሲም ከኋላ ደርሳ ደቅናበት ሰርፕራይዝ አድርጋ የማይክልን ቁስል እንዲያክም እንዲሁ እንዲረዳቸውም ታስገድዷለች። ሮቤራም ጋም ስንመለስ በኮምፒውተር ቴክኒሽያኗም በኩል ስታጣራ እየተከተሉት ያሉት አሸባሪ ብሎ ሶፍትዌሩ ያወጣላቸው ግለሰብ የስህተትም ትሆን እንደሆነና ሆን ብሎ የሆነ ሰው የሶፍትዌሩን ኮድም ቀይሮ ማይክልን ሶፍትዌሩ ሲያየው አሸባሪ ነው እንዲል እንዳደረገው እየተረዱ ትክክለኛው ሊይዙት እየሞከሩት ያሉት የማይክል ማንነትንም ደርሰውበት የአሜሪካ ወታደርና የተለያዩ ጥብቅ ተልእኮች ሲሰጠው የነበረም ወታደር እንደሆነና በተልእኮም ሞቷል ተብሎ የታሰበም እንደነበረም አይተው ስለ ማይክልም ተጨማሪ መረጃና ተልእኮች ለማጣራት ቢሞክሩም አፑም ይከለክላቸዋል። ግራም ይጋባሉ። እዛው ስኮትላንድ ላይ ያለ አንድ ታዳጊ ህፃንም ወደ 911 ደውሎ አባቱን አንዲት ሴትና አንድ ሰው እንዳገቱበትም ሲናገር ሮቤራም ይህን መረጃ ደርሷት በአፋጣኝ ወታደሮቿን ወደ ቦታው ትልካለች። በሌላ በኩል ማናፎርትም ቢሮ ተቀምጦ ሮቤራ በፊት ከላከቻቸው ወታደሮች ካሜራ ላይ የተቀዳውን ምስል አይቶ ማይክል በህይወት እንዳለም ሲያቅ እየተደናገጠ
ሮቤራ አሁንም ማይክል ወዳለበት ቦታ ፖሊስ እንደላከችም ስላወቀ እሷ ከላከቻቸው ሰዎች መሃል እሱ ወደሚያውቀው ቅጥር ነፍሰ ገዳይ ኤጀንት ወደ ሆነውም ሰው ቴክስት ልኮ ማይክልን በተገኘበት ይገደል፣ ይህ ተልእኮ ከኔ ውጪ ለማንም ሪፖርት እንዳታደርግን ይለዋል። የተላከው ቅጥር ነፍሰ ገዳይም በሐሳቡ ይስማማል። እነ ማይክል ጋር ፖሊሶች ቤቱን ሲከቡት የቦታው ባለቤትም ልጅ እሱ እንደደወለም ሲናገር አባትየውም በሩን ከፍቶ ለመውጣትና ፖሊሶችን ለማውራትም ሲሞክር ከርቀት በማናፎርቱ የተላከው ሰው ተኩሶም ይገለዋል። ማይክልም ይህን ሳቅ እዛው ተከትሎ ሊወጣ የነበረውን የሰውየውን ልጅም አስቁሞና ትርፎ ጄሲንም ይዞ በጀርባ በር ሊወጡም ሲሉ ሁለት ፖሊሶች ደርሰው ሁለቱንም ቅጥቅጥ አድርጎ ጥሎ በሩንም ሲከፍተው ሌላ ፖሊስ ሲደቀንበት በኃይል በቡጢም ዘርሮት መፋለሚያ ዕቃዎቹን ሰርቆትም ይወጣል። በለው ውጪም ላይ የነበሩት ፖሊሶችም በሰረቀው ዕቃ እየቀጠቀጣቸው አንድ ፖሊስ ብቻም ይቀራል። እሱም አፈግፍጎ መኪናቸው ውስጥ ማይክል ገብቶ መሸሽ ይጀምራሉ። ሮቤራም ይህን ሁላ ስታይ ወደ ላከችው ሰው ብደውልም ስልክ አላነሳም ይላታል። የተላከው ሰው የማናፎርቱን ትዕዛዝም ተከትሎ በመኪናው እነ ማይክልን እየተከተለ ወደ ጫካውም ገብተው እየተኮሰባቸውና መኪናቸውን እየገጨ ሊያስቆማቸው እየሞከረ መከተሉን ይቀጥላል። ማይክልም ታዲያ መንገድ እየቀየረ ሊያመልጠው ቢሞክርም አቅቶት በአንድ አጋጣሚ ፍጥነትም ቀንሶ ሆን ብሎ እንዲቀጥም አድርጎ ከኋላውም ሆኖ በኃይል እየገጫጨ እንዲገለበጥም በማድረግ እዛው አስቀርተውትም አመልጠውት አቅራቢያቸው ያለ የግንባታ ጣቢያም አግኝተው መኪናም ለመቀየር በፍጥነት ይወርዳሉ። ጫካ ውስጥ መኪና የተገለበጠችበት ግለሰብም ሳይሞት ወርዶ በመንገዱ መሃል የመጡት የኖርማል ሰውና የፖሊስ መኪና ማስቆሞ ፖሊሱን ገሎ ሌላኛውን መኪና ማስፈራርቶም ይሰርቃል። ሮቤራም ነገሩ ግራ ስላጋባት ወደ ማናፎርቱም ደውላ ማይክልን ያውቀው እንደሆነም ጠይቀው ማናፎርቱም ድሮ ብላክኬት የተባለ ከመንግስት እውቅና ውጭ ያለ ሲስተም እኔ መራው ነበር። በዚህም ውስጥ ጎበዝ ኤጀንቶች ነበሩ። ከዛም ውስጥ ማይክል ነበር። በአንድ አጋጣሚ አንድ የውጭ ሰላይን እንዲገል ትዕዛዝ ቢሰጠውም በዛ ሰዓት ማይክል አሻፈረኝ ብሎ ራሱን ሰውሮ ጠፋ። ምናልባት አሁን ላይ ለጠላት እየሰራም ስለሆነ በአፋጣኝ ካገኛችሁት አስወግዱት ብሎም ያዛታል። ሮቤራም ነገሩን ስላላመነችበት በቴክኒሽያኗን በኩል ስለተባለው ብላክኬት ሲስተም ሀክ አድርጋ ገብታ እንድታጣራላት ስራ ትሰጣታለች። በዚህም ያገኘቻቸውን መረጃዎችም ስታይ ድሮ ላይ ማይክል ከአንድ የኢራንያን ሳይንቲስት ጋር የኢራን ኒውክሌርን መረጃም ተቀብሎት ሰውየውም ቢተባበርም አስወግደውም ግደለውም ሲባል አሻፈረኝ ብሎ እንደጠፋም ትደርስበታለች። ይህን ወዳ ስታነብ ማናፎርትም በድብቅ ቢሮ ጣራ ላይ ባስገጠመው ካሜራም እያየም ይሰልላታል። ከጥቂት ሰዓታት በኋላ መኪና የቀየሩትና ማይክልም ወደ ሌላ ከተማ እየገሰገሱ ጄሲም ቤተሰብ እንዳለው ጠይቀው ማይክልም ሚስትም ልጅም እንደሌለውና ቤተሰብ ነገሮች እንደሚያወሳስቡበትም ሲናገር እየተገረመችበት ምን አለ እናቴና አጎቴ ተመልሰው ነገሮች በተወሳስቡብኝ እያለችው የውሻውን ጃክ የሳሎን ስዕል እየወጣች እያሳየችው ያንተ ቤተሰብ ውሻክ ጃክ ነበርም ትለዋለች። ቀጣዩ ከተማም ላይ ደርሰው በካሜራ እንዳይታዩም እየሞከሩም ሲሄዱ በአንድ መኪና ዳሽቦርድ ካሜራም ታይተው ያ መረጃ ማናፎርቱ ጋር ደርሶ እሱም በአፋጣኝ ያሉበት ቦታም ላይ ለላከው ቅጥር ነፍሰ ገዳይም አሳውቆ በኢዲትም ከምስሉ ላይ ያጠፋቸዋል። ማይክል እና ጄሲ ወደ አንድ ቸርችም ገብተው እዛም የማይክል የድሮ ጓደኛ አርተርንም አግኝተውት አርተርም በአፋጣኝ ጫካ መሃል መኖሪያ ወደ ሆነው የድብቅ ቤቱም ይወስዳቸዋል። ውስጥ እንደገቡ ጄሲም መጸዳጃ ቤት ውስጥ አንድ የምታውቀው መድኃኒት ስታገኝ እያየናት አርተርም ቲያ የተባለው አፕና ሶፍትዌር ሲመሰረት እሱም ድሮ ላይ አብሮ ከማናፎርቱ ጋር ስለነበረ አሁን የሶፍትዌሩም ኮፒም እንዳለውም ተናግሮ ከፍተውም ሲያጣሩ የዛኔ ማይክል ሲጠፋ አርተር የማይክልን ማንነት በኖርማል ሰው ማንነትም ቀይሮ የነበረ ቢሆንም ማናፎርት ግን ሆን ብሎ ያንን ሰው አሸባሪ እንዲመስል እንዳደረገውም ይደርሱበታል። ማይክልም ለአርተር ጄሲ ጥቂት ቀናት አንተ ጋር እዚሁ ትቆይ፣ እኔ ይሄን ነገር ተፋልሜ አጣርቼው ልምጣ ቢለውም አርተርም ሲያመነታ እዛው ጄሲም ደርሳ በካንሰር ስለታመመ እኔ ለመጠበቅ አይሆንም፣ ይህንን የሚያወቅኩት እናቴ ድሮ ስትጦ የነበረው መድኃኒት እሱ መጸዳጃ ቤት ውስጥ ስላየው ነው እያለች እውነታውን እየተናገረች ለማይክልም እኔን ካልፈለገኝ ብቻ የሚሄድ እችላለሁም ብላ ተበሳጭታ ስትሄድ ማይክልም ለአርተር ያ ህገወጥ የሰዎች ዝውውር የሚያደርገውን የምናውቀውን ሰው አድራሻ ስጠኝ እያለው ሰውየው አደገኛ ነው የሚባልም
አማራጭ የለም ብሎ አድራሻውን ተቀብሎ ከጄሲ ጋር ሊወጡ ሲሉ ባልጠበቁት መልኩ የቅጥር ነፍሰ ገዳይ ደርሶባቸው ጥቃት ይከፍትባቸዋል። ማይክልም እየተደበቀ ከሚተኮስበት ጥይት ለማምለጥ እየሞከረ ውስጥም ላይ መደርደሪያ ጥሎበት ሽጉጡን አስጥሎ ከባድ ፍልሚያ ያደርጋሉ። ጄሲም ተደብቃ የወደቀውን ሽጉጥ እያየች ልክ ማይክልም ተረቶ በሰውየው ሊገደል ሲቃረብ ሽጉጡን ሰውየው ላይ ደቅና ለማስፈራራት ብትሞክርም ሰውየው ማይክልን ትቶ ሽጉጡን ይቀበላታል። ማይክልም ሚስማር መተኮሻ መሳሪያ አንስቶ እየተኮሰበት በአፋጣኝ ወደ ውጭ ሮጠው መጥተው ከአርተር ጋር መኪና ውስጥ ገብተው ይሸሻሉ። ቅጥር ነፍሰ ገዳዩም እየተከተለ ቢተኩስባቸውም ያመልጡታል። ለማናፎርቱም አሁንም እንዳልተሳካለት ሲናገር ማናፎርቱም እየተበሳጨ ሌሎች የራሱን ሰዎችም ያዘጋጃል። አርተርም እና ማይክልን ወደ ሌላ መንደርም አድርሷቸው የሚደዋወልበትን ስልክም ሰጥቷቸው ተሰናብቷቸው ይሄዳል። ማይክልና ጄሲም ጉዟቸውን ይቀጥላሉ። ጄሲም ለማይክል ቀጣይ የሚደበቅበት ደሴት ላይ አብሮ ይዟት እንዲሄድ ብትጠይቀውም እሱ ግን አይሆንም፣ ከዛ የተሻለ ህይወት ላንቺ ይገባሻል ይላታል። ሮቤራም በቴክኒሽያኗም በኩል ቲያ የተባለው ሶፍትዌርን በድብቅ የሆነ ሰው እየተጠቀመው እንዳለም ተነግሯት ያንን ሰው ለማወቅና ለመያዝ ወጥመድ ያዘጋጃሉ። ማይክልም ጄሲን ይዞ ያ ህገወጥ የሰዎች አዘዋዋሪ ይገኛል የተባለበት ክለብ ላይ በካሜራ ሆን ብሎ እንዲታይ ያደረገ ጠባቂው አላስገባም ሲለውም ቀጥቅጠውትም ይገባል። ማናፎርቱም በካሜራው ያንን አይቶ ኤጀንቶቹን ወደ ቦታውም ለመላክ ይሞክራል። እነ ሮቤራም ይህንንም ይደርሱበታል። ክለብ ውስጥም ከማል የተባለው የሚፈልጉትን ሰው እነ ማይክልም አግኝተው ለጄሲ በአዲስ ማንነት ፓስፖርት ማሰርቶላት ከዚህ ሀገር እንዲያስመልጣት ይጠይቀዋል። ከማልም መጀመሪያ ባያቅማማም ማይክል ግን ድሮ የዋሉለትን ውለታ ማስታውሶት አሁን ማናፎርቱም እኔ ወደዚህ ስገባ በካሜራም ስላየኝ ኤጀንቶቹን ይልካልን ብሎት ከማልም በስተመጨረሻ ተስማምቶ ትንሽ ቆየት ብሎ ፌኩን ፓስፖርት አምጥቶም እየሰጠው እሷን ከዚህ ሀገር የሚያስወጣት ጀልባ ተዘጋጅቷል በማለት በ30 ደቂቃ ውስጥም ይንቀሳቀሳልን ብሎ የመርከቡን አድራሻም ይነግረዋል። እንግዲህ እንዲህ እያለን የዚህ ቀውጢ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል እንዲሁም ይቻለምና ፊልም ወዳጅ ቲቪ የተባሉ ቻናሎችም የኛ ናቸው። እየሄዳችሁ ሰብስክራይብ እያደረጋችሁ ኮምኩሙ። ይመቻችሁ። ማይክልም ጄሲን ይዞ ለመውጣት ሲሞክር እዛው ክለቡ ላይ በማናፎርት የተላኩት ኤጀንቶችም አግኝተው ጥቃት ከፍተውበት ምንም ያህል ያቀሙ ቢታገልም ጄሲን አግተዋት ይዘዋትም ይሸሻሉ። እሱም ከአርተር በተሰጠው ስልክም ደውሎለት በቲያ ሶፍትዌር ተጠቅሞ ያገቷትን ኤጀንቶች እንዲከታተልለት ይነግሯል። እሱም እየተከተለም ቦታውንም ሲያሳውቀው በሮቤራ የተላኩ ወታደሮችም ሲደርሱበት ጠላት መስሎትም እየቀጠቀጠ አልፏቸው በስንት ትግል ጄሲ ያለችበት መኪና ጋር ደርሶ ኤጀንቶቹን ቀጥቅጦ ነፃም ያወጣታል። በሞተርም አካባቢውን ለቀው ይሸሻሉ። የቅጥር ነፍሰ ገዳይም ደርሶ ይከተላቸዋል። እነሱም በአፋጣኝ ጄሲን እየጠበቃት ያለው ጀልባ ጋር ደርሰው ጄሲን ማይክልን መለየት እንደማትፈልግ እየነገረችው ሳለ ከኋላም ሲተኮስባቸው ማይክልም ገፍትሮ ወደ ጀልባውም ከቷት በሰላም እንድትሸሽም አድርጎ የተተኮሰበትን ጥይትም ለመከላከል እየሞከረ ተኳሹም ቅጥር ነፍሰ ገዳዩ ነበርና ሲታኮሱም ቆይተው ቀላም ሲያልቅባቸው በእጅ መፋለም ጀምረው ሁለቱም እኩል በሚባል ደረጃም ተፋልመው በስተመጨረሻም ማይክል በሰንሰለት ታንቆ ሊገደል ቢልም እንደምንም አመልጦ በራሱ ሰንሰለት መቶ ይገለዋል። በቀጣይ ቀን ማናፎርቱም ሀገር ሰላም ብሎ ቤቱ በነበረም ሰዓት በመስኮቱም ሲያይ ሁለት ጠባቂዎቹ እንደተገደሉ ማይቶ ሲበረግግ ከኋላው ማይክል ድቅን ይልበታል። እነሱም ስለ ብላክ ካይት ተልእኮና ሲስተም ትንሽ ከተከራከሩም በኋላ ማይክል ያለምንም ርህራሄ ሽጉጡን አውጥቶ ተኩሶም ገሎትም ይወጣል በለው። በስተመጨረሻም ትዕይንቱ ላይ ከ3 ወራት በኋላ ሀገረ ስፔን ላይ አዲስ ህይወት የጀመረችው ጄሲንም እያየናት እነ ሮቤራም ምናልባት ማይክል እሷ ጋር ከመጣም እንይዘዋለን ብለው ቀን በቀን እየተከታተሏትም እንዳለ በአንድ አጋጣሚም እነሱ የሚያዩበትን የካፌ ካሜራም ማን እንደሆነ አይታወቅም አቅጣጫም ቀይሮባቸው ለጄሲም በፖስታ መልእክትም ተሰጥቷት ስከፍተው የቼዝ መጫወቻ ነበርና ከማይክል እንደተላከላትም አውቃ ብትዞርም ከርቀትም ማይክል ሲያያት ቆይቶ ደህንነቷን አረጋግጦ በቦታውም ይሰወራል። ዋው ሙቪ እና እንዴት ነው ፊልም ወዳጆች? ሼልተርን ወደዳችሁት? ገራሚ ነው አይደለ? በቀጣይም እንዲሁ አዳዲስ ገራሚ ሙቪዎች በዚህ ቻናል ላይ ይዘን ስለምንመጣ እንዳያመልጣችሁ ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።